ሰላም ጤና ይስጥልኝ ተመልካቾቼ ዛሬ ይዤላችሁ የመጣው ቪዲዮ የጾም የቺዝ ፒዛ አሰራር በገብስ ዱቄት ነው ይዤላችሁ የመጣሁት በጣም ምርጥ የሆነ አሰራር ነው ተወዱታላችሁ ቺዙንም እንዴት እንደምንሰራ ቤት ውስጥ ካሉ ነገሮች እንዴት ማዘጋጀት እንደምንችል በዚህ ቪዲዮ ያሳያችኋለሁ አብራችሁን ቆዩ በመጀመሪያ የፒዛውን ሊጥ ነው የምናዘጋጀው እና መጀመሪያ አንድ የሻይ ማንኪያ ደረቅ እርሾ የዳቦ እርሾ እናረጋለን 2 ሚሊ ሊትር የሚሆን ለብ ያለ ውሃ 2 የሾርባ ማንኪያ ኦሊቭ ኦይል ካለን ቢቀርም ችግር የለውም 1 ኩባያ የገብስ ዱቄት 1 ኩባያ ደግሞ የፒዛ ዱቄት ነው 00 የሚለውን ግማሽ የሻይ ማንኪያ ጨው ከዛ ሳህናችን ላይ ወይንም ደግሞ እንደዚህ ወርክ ቶፓችን ላይ አድርገን ለ5 ደቂቃ በደንብ አድርገን እናሸዋለን ከነን ሌላውን ነገር እስከምናዘጋጅ ወደ ጎን አድርገን እናስቀምጠዋለን መጥበሻችንን እሳት ላይ ጥደን 2 የሾርባ ማንኪያ ኦሊቭ ኦይል ወይንም ደግሞ የቬጅቴብል ኦይል እናረግና ከዛ ሽንኩርት ከትፈን በደቃቁ እናረጋለን ቲማቲም ፍሬሽ ቲማቲም ከትፈን እሱንም ድቅቅ አርገን ከትፈን እንጨምራለን ከሱቅ የሚገዛውንም መጠቀም እንችላለን ግን ይሄ በደንብ ጣዕሙ በጣም ይበለጠ ነው ይሄ የጠርሙሱ ቲማቲም ነው ከሱቅ የሚገዛው ወደ ግማሽ ኩባያ የሚሆን ብዛቱ እንደምትፈልጉት እንጨምራለን ከዛ ከድነን ለአንድ ለ2 ደቂቃ እሳቱን ከፍ ሳናረገው በጣም መካከለኛ ላይ አድርገን እናበስለዋለን አንድ የሻይ ማንኪያ ነጭ ሽንኩርት ጨው እንደ ፍላጎታችን ቁንዶ በርበሬ ፓፕሪካ ግማሽ የሻይ ማንኪያ ለመልክ ያህል ነው እንጂ አያስፈልግም ከዛ አንድ የሻይ ማንኪያ ኦሪጋኖ እናረጋለን ይሄ ቺሊ ፍሌክስ ግማሽ የሻይ ማንኪያ በርበሬ ከምትጨምሩ ለፒዛ እንደዚህ ሲሰሩ ሶስ ቺሊ ፍሌክሱ የበለጠ ያዝ ያረጋል ከበርበሬ በላይ ይሄ ቆንጆ ነው ከዛ ከነን ለአንድ ለ2 ደቂቃ እናበስለዋለን እና እንዲቀዘቅዝ እናስቀምጠዋለን አሁን ቺዛችንን እናዘጋጃለን የአበባ ጎመን ነው የተጠቀምኩት ወደ 250 ግራም የሚሆን እሳት ላይ ውሃ አርገን እናበስለዋለን አንድ 15 ደቂቃ ይፈጃል ግን እያያችሁ ለስላሳ ሲሆን እንደዚህ በሹካ ስትወጉት ለስለስ ካለ በቃው ማለት ነው ከዛ ውሃውን አጥልለን መፍጫችን ላይ እናደርጋለን አንድ ኩባያ የኦት ወተት ነው የተጠቀምኩት የሶያ ወተትም ሌላም አይነት ወተት መጠቀም ትችላላችሁ እንደ ፍላጎታችሁ ከዛ 3 የሾርባ ማንኪያ የሩዝ ዱቄት ነው ያደረኩት እዚህ ጋር አማራጭ የታፒዮካ ወይ ደግሞ የበቆሎ ዱቄትም መጠቀም ትችላላችሁ ከፈለጋችሁ ይሄ ኒውትሪሽናል ይስት ነው አንድ የሾርባ ማንኪያ እናረጋለን የፈለጋችሁበት ሱፐርማርኬት ታገኙታላችሁ ጨው አንድ የሻይ ማንኪያ እዚህ ጋር ጨውን 2 ብታረጉት ምንም ችግር የለውም እንደዚህ በደንብ ስሙዝ ሆኖ መፈጨት አለበት ከዛ ድስት ላይ እንገለብጠውና እሳቱን ዝቅተኛ ላይ አድርገን ለአንድ ለ2 ደቂቃ እናበስለዋለን ያማሰልን ይሄ የኖርማሉን ቺዝ ይተካልናል
በጣም ጣፋጭ ነው። በጣም ቆንጆ ነው። ከምትጠብቁት በላይ የቺዝ ቴስት አለው እና ሞክሩት። አሁን ሊጣችን ኩፍ ብሏል። በጣም የግድ እንደ ዳቦ ሊጥ ኩፍ ማለት አይጠበቅበትም። ከዛ የምንፈልገውን ያህል እንደዚህ ቀንሰን እንጠፈጥፈዋለን። ከዘይት ይልቅ ዱቄት እንደዚህ ብታረጉ የፒዛ ኦቨን ካላችሁ ይመረጣል፣ አይጣበቅም። እና እንደዚህ በስሱ ወፍራሙን ከፈለጋችሁ በወፍራሙ እንደዚህ መጠፍጠፍ። ከዛ የፒዛ ሶሳችንን እናረጋለን በስሱ ሳይበዛ። አሁን ደግሞ ቺዛችንን እንጨምራለን። ይሄ በደንብ ባይዳረስ ችግር የለውም ስለሚቀልጥ ሲበስል። እንደዚህ የፒዛ ኦቨን ካላችሁ 1-3 ደቂቃ በቂው ነው። አለበለዚያ ደግሞ ኦቨን ውስጥ አስቀድማችሁ አስምታችሁ 200 ዲግሪ ላይ ለ7 ደቂቃ ማብሰል። ይሄ የፒዛ ኦቨን በነገራችን ላይ በጣም ምርጥ እቃ፣ እኔ ከገዛዋቸው የኩሽና እቃዎች በሙሉ አንደኛ ብዬ ምለው ይሄንን ነው። በጣም ብዙ አመት ተጠቅሜበታለሁ። በጣም አሪፍ ነው። አንድ ቀንም እንኳን ተበላሽቶ አያውቅም። ቆንጆ ነው። ቢኖራችሁ ቦታ ላለው ሰው ፒዛው ጣዕሙ በጣም ነው ልዩነቱ የሚደንቃችሁ በዚህ ሲጋገር ከኦቨን ይልቅ። እና ፒዛችን እንደዚህ በጣም ቆንጆ ሆኖ በስሏል። ባዝል ነው ከላይ ያረኩበት፣ ከፈለጋችሁ መጨመር ትችላላችሁ። እንደዚህ በጣም ቆንጆ ያማረ ጣፋጭ የሆነ ፒዛ መስራት እንችላለን በጾም ወቅት የሚለውን ለማሳየት ነው። ሌላም ደግሞ ሁለተኛም ላይ የሰራሁት አለ ከዚህ የበለጠ እንደውም እሱ ቆንጆ ነው። ከጀርባውም በጣም ቆንጆ ሆኖ ልክ ከሬስቶራንት እንደምትገዙት ፒዛ ማለት ነው። እና በጣም ምርጥ ፒዛ እንደዚህ መስራት ትችላላችሁ። ቪዲዮን ከወደዳችሁት ላይክ አድርጉ። የሞከራችሁትም ሰዎች ደግሞ ይሄንን ቪዲዮ ካያችሁ በኋላ አስተያየት ጻፉልኝ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።